ጣልሙድ እንደምን ሰነበታችሁ ውድ አድማጮች፣ ለዛሬም ተከታዩን ሐሳብ እንመለከታለን። በሰው ልጆች ሕይወትና ኑሮ ውስጥ የቃላት ልውውጥ የሚኖረውን ፋይዳ መተንተን ለቀባሪው ማርዳት ነው የሚሆነው። በቃላት ተግባቦት በኩል ተሻግረን ሐሳብ ለመለዋወጥ ስንሞክር የምንጠቀምባቸው ቃላት ከእስከ የሚባሉ አይደሉም። ለመሆኑ የቃላት ዓላማና ግብ ከየት ተነስቶ የት ድረስ ነው በሚል መጠየቅ አይከፋም። በሐሳብ ልውውጣችን ውስጥ ከምንጠቀምባቸው ቃላት ምን ያህል ቃላት ተፈጥረው ምን ያህል ቃላት መልሰው ተሰውረው ይሆን? በየዕለቱ የምንግባባባቸው ቃላት ከኛው ሀገር ፊደል ጋር ብቻ ተጣማሪነት ያላቸው ውልድ ቃላት አይደሉም። ዛሬ ለየጉዳዮቻችን ማስፈጸሚያ የምንጠቀምባቸው ቃላት ከሌሎች ሀገራት ሰርገው ገብተው በዚያው ተላምደው የቀሩ ቃላት ናቸው። ለምሳሌ ጣሊያን ሀገራችንን በወረረበት ወቅት በቋንቋው ተጽዕኖ ሰበብ ከጣሊያን ቋንቋ የወረስናቸው መገልገያ ቃላት በዚያው ለምደው ቀርተው የኛን መደበኛ ቃላት አደብዝዘው እስከዛሬ ስንጠቀምባቸው ይታያል። ከነዚሁ ቃላት ውስጥም ባልዲ፣ ሰኬሎ፣ ፖፖ፣ ሹካ፣ ማንኪያ፣ ካናቴራ፣ ኮቴ፣ ሸሚዝ፣ ካውያ፣ በፌ፣ ኮመዲኖ፣ ኮፍያ፣ ጆግ፣ ቱታ የመሳሰሉና ሌሎች በርካታ ቃላት በውርስ ተወስደው የኛው ሆነው ተላምደው የቀሩ ቃላት ናቸው። እዚህ ላይ ታዲያ የኛን እውነት ስያሜና ስም ዘንግተን በሌሎች ቃላት ፍቅር ወድቀን በቃላቶቻችን በኩል ያለው እውነተኛ የቃል ስያሜና ስም እየተዘነጋ መምጣቱን ስንቶቻችን ታዝበን ይሆን? የሽንት ማስወገጃ ፖፖ በእኛው ሀገር አጠራር መክፈያ መባሉን፣ ትዕይንተ መስኮት በቴሌቪዥን መተካቱን፣ ሽንት ቤት ልሂድ ለማለት ደግሞ ወገቤን ልፈትሽ ይባል እንደነበር ስንቶቻችን እናውቅ ይሆን? ከዚሁ ጋር ተያይዞ የቃላት ልውውጣችን ጊዜውንና ትውልዱን እየተከተሉ በመምጣታቸው ለምሳሌ ያህል ሳመኝ የሚለውን ቃል በጨመጨመኝ፣ ጨመረ የሚለውን ቃል ደግሞ በዶለ፣ ነሆለለ የተሰኘውን ቃልም ቢሆን ሞኝ በሚለው ተከተን መጓዛችንም ጊዜን የተከተለ የቃላት ለውጥ ማሳያ ሳይሆን አይቀርም። ለምሳሌ ዞን፣ ትራንስፎርሜሽን፣ ሚሊኒየም፣ ኤክስቴንሽን፣ ፖሊሲ፣ ቢፒአር፣ ሞባይል፣ ፓርላማ የሚሉና ሌሎች በርካታ ቃላት ከእንግሊዝኛ ቃላት ተወስደው እላያችን ላይ የተርከፈከፉ ናቸው። ዘመን እየተቆጠረ ጊዜ እየተሰፈረ እዚህ ስንደርስ የቃላት አጠቃቀማችን እንዲሁ አብሮን እያዘገመ የሚጠፋውም ሲጠፋ፣ የሚለወጠውም ሲለወጥ፣ የሚዳቀለውም ሲዳቀል ቃላት ቀምተንና ቃላት ለውጠን መኖራችን ቀጥሏል። እኛነታችን ሳይቀር በቃላት አጠቃቀም በኩል ዘው ብለን የልብስ አራዳ እንደሚባለው ሁሉ የቃላት አራዳ ለመባል መጣደፋችን ያመጣው ለውጥና እድገት ምን ይሆን በሚል መለስ ብሎ ማጤን ያስፈልጋል። በሕይወት ጉዟችን በርካታ ውል አልባ ቃላት ተጠቅመን አልፈናል። በዚህም ተባለ በዚያ ግን ዛሬ ሰቅለን ነገ መልሰን የምናወርዳቸው ቃላት እየፈጠርን ቃላት በመለዋወጥና መጤ ቃላት በመጠቀም የስልጣኔ ካባ እንደደረብን ተደርጎ መቆጠሩ ለምን አስፈለገ? ማንኛውም ቋንቋ ራሱን ለመግለጽ ምሉዕነት አለው። አልፎ አልፎ ግን ይህ አልሆን እያለ ሐሳብ በቃላት በኩል ራሱን ችሎ እንዳይወከልና እንዳይነገር ወቅት እየጠበቁ ብቅ የሚሉ መጤ ቃላት እንቅፋት ሲሆኑ ይታያል። ፊደል ለቆጠርነው የራሳችንን ቋንቋ አጣጥለን በእንግሊዝኛ ቋንቋ መናገር ብቻ አዋቂ ያሰኛል የሚል እሳቤ ስላለን በየቦታው በየስብሰባውና በተገኘው አጋጣሚ ሁሉ በንግግሮቻችን መካከል የእንግሊዝኛ ቃላት ቋንቋ ስንሰገስግ ይታያል። በጽሑፍ የሚቀርቡ ሀገራዊ ዕቅዶች፣ ሕዝብ የሚዘዋወርባቸው ተቋማት፣ ልዩ ልዩ ደንቦችና ረቂቆች ከአማርኛ ቋንቋ ተሻግረው በእንግሊዝኛ ቋንቋ የተዥጎረጎሩ ሲሆን ይታያል። በየወቅቱ የሙያ አካባቢን መሰረት ያደረጉ ስውር መግባቢያ ቃላት እንደ ዋዛ ይፈጠሩና እንደ ቀልድ ተለምደው ቀስ በቀስ ትክክለኛ ፍቺ ሆነው ከልጅ እስከ አዋቂ ስንጠቀምባቸው ይታያል።
ለማስረጃ ያህል ብቅ ብለው ከተሰወሩ ቃላት መካከል ዞግ የተሰኘው ቃል አንዱ ነው። እከሌ እኮ እኔን ሊረዳኝ የቻለው በከሌ ዞግ ነው፣ እባክህ ባንተ ዞግ እንትናን ጠይቅልኝ፣ በኢትዮጵያ ዞግ ስንቱ ሀገር ተጠቀመ መሰላችሁ እየተባለ ሲነገር እንዳልነበር ዛሬ ግን ይህ ቃል ጥቅም ላይ ሲውል አይታይም። ስለ ቃላት ካነሳን አይቀር አንዳንዶቹን ለማየት ሞከርን እንጂ በተለይ አሁን ከሚነገሩ ቃላት መካከል ጀለሴ፣ ወልፍ ያዘኝ፣ ተፎገርኩኝ፣ ተቀየስ የሚሉና ሌሎች ቃላት በማንና በምን ምክንያት እንደተፈጠሩ ባይታወቅም በስፋት ግን ግልጋሎት ላይ ሲውሉ ይታያል። ሀገራዊ ቃላት ተረስተው ጓደኛዬ ለማለት ጀለሴ፣ ሱስ አስቸገረኝ ለማለት ወልፍ ያዘኝ፣ ሳይገባኝ ቀረ ለማለት ተፎገርኩኝ፣ ሂድ ለማለት ንካው፣ ሰላም ለማለት ደግሞ ፒስ ነው በሚል በቃላት ልውውጥ በኩል ስንዘምን ምን ያህል ሁላችንም እርስ በርስ ተግባብተንባቸው ይሆን በሚል መጠየቅ አይከፋም። ለመነሻ ያህል ከላይ ያሉት ቃላት ተጠቀሱ እንጂ አዳዲስ ቃላት ሲታወሱ ተከሰተ፣ ማኛ ነው፣ ዝግ ነው፣ ተቀየስ፣ ቀዩን ተጫነው፣ ነቄ ነኝ የተሰኙ ቃላትም ሆነ ሌሎች እንዳሸንፈልተው መታየታቸው አልቀረም። ማኛ ነው የሚለውን የእህል ስም ወስደን የሴት ማኛ፣ የተጫዋች ማኛ እያልን በሙገሳ ፈረስ ስንገሰገስ እንስተዋላለን። ያሰበው ተሳክቷል ወይም ችግር የለም ለማለት ዝግ ነው፣ ከዚህ አካባቢ ሂድ ለማለት ተቀየስ፣ ገብቶኛል ለማለት ደግሞ ነቄ ነኝ፣ አራራ ያዘኝ ለማለት ወለፈኝ፣ ሸመመኝ፣ አራራ ያዘኝ ለማለት ወለፈኝና እንዲሁም ሌሎች እንደ ሸመመኝ፣ ጦለበኝ፣ ነጀሰኝ የተሰኙና ሌሎች መሰል ቃላት ሳናስበው እየተፈጠሩ ከመደበኛ ቃላት ጀርባ አድፍጠው በስውር የምንግባባባቸው ሲሆኑ ይታያል። ጥሩ ሁኔታ ላይ አይደለውም ለማለት ሙድ ያልመጣም በሚል ተጠቅመን ጥቁሩንም ነጩንም ቀዩ እያልን በመጥራት በተወናበደ አገላለጽ የምንዘልቀው እስከ መቼ ይሆን? በቃላት ጊዜ አመጣሽነት በኩል እንዲህም ተብሏል። ፎንቃ ጠለፈኝ፣ ቀሽት ነው፣ ሸበላ ነው፣ ዘጭ ብሏል፣ ሰምተሃል፣ ወፍ የለም፣ ይሸቅላል እየተባለና እኛም ይህንኑ ጊዜ ፈጠር ቃላት እንደ ጉድ እየተጠቀምንበት አብረን ዘልቀናል። ከዚሁ ጋር ተያይዞ የሐሳብ ልውውጣችን እንዳይሆን እየሆነ እንዴት አደርክ ሲባል ወፍ የለም፣ ስራ ትሄዳለህ ሲባልም ወፍ የለም፣ ምን በልተሃል ተብሎ ቢጠየቅም ወፍ የለም እያለ ተመሳሳይ ዲቃላ ቃላት በተደጋጋሚ የሚመልስ ቢያጋጥም ወፍ የለም ከሚለው ተደጋጋሚ ንግግሩ በላይ ወፈፍ እንዳደረገው መጠርጠር አይከፋም። ለመሆኑ የራሷን ጥላ የሰዋን ጥልጥላ ሆኖብን ቃላት በቃላት እያጣፋን የራሳችንን ቃላት በጊዜ አመጣሽ ቃላት በመተካት ለመግባባት መሞከራችን ምን ያህል ውጤታማ አድርጎ የተሳደርሶን ይሆን? ቃላቶች ሲታሰቡ በወረርሽኝ መልክ ብቅ ብለው ለመግባባት የምንቸገርባቸው ቃላት የተጠቀሱት ብቻ አይደሉም። በአንድ ወቅት እንዲህም ተብሏል። ሰቀልኩት፣ ኩም አደረግኩት፣ ሼም ቆነጠጠኝ፣ ግባልኝ፣ ሳበው፣ ገንዤው መጣው፣ ፈለጥኩት፣ ፈንጂ ረግጧል፣ ሌላም እየተባለ ሰዎች በዘመን አመጣሽ ቃላት ታስበው እርስ በርስ ለመግባባት ሲሞክሩም ታይቷል። የቃላት ፍቺና የኛ ተግባቦት በአፈንጋጭነት ስሜት እየተነዳ ከሌሎች ሐሳቦቻችን ሰውረን ልንግባባ ስንሞክር ጥራዝ ነጠቅ ቃላት መደበኛ ቃላቶቻችንን እያስረሱ መሄዳቸው አልቀረም። ያገኘነውን ሁሉ ሰምተሃል እያለን በየደረስንበትም ወፍ የለም በሚል እየተመጻደቀን ቁም ነገራችን ደብዝዞ በፊዝ እየተሞላ መዝለቃችን የሚኖረው ጠቀሜታ ፋይዳ ቢስ ነውና ሳይቃጠል በቅጠል እንዲሉ ከወዲሁ ቆም ብሎ ማሰብ ያስፈልጋል። በስራ ባህላችን ይህ ነው የተባለ ለውጥ ሳናመጣ ቃላት በመቀየርና ወሬ በማሳመር ዘመናዊ ለመባል መሞከራችን ስለምን ተመረጠም? ያሰብነውን ለመግለጽ የሚያስችለን ሙሉ ቃል እያለን በመጤ ቃላት ተማርከን ረቤለሽ የሐሳብ ልውውጥ ማድረጋችንስ ጥቅሙ ምንድነው? ሁላችንም ለቋንቋችን በመቆርቆር ለቋንቋችን መዳከም ሳይሆን ለቋንቋችን እድገት መረባረብ ይጠበቅብናል። በቋንቋችን፣ በባህላችን፣ በታሪካችን የምንኮራ እንጂ በማንነታችን የምናፍር መሆን የለብንም። በስራ እንጂ በቃላትና በወሬ ብቻ ለመዘመን መሞከራችንም ፋይዳ ቢስ መሆኑ ሊሰመርበት ይገባል። ውድ አድማጮች ለዛሬ ያዘጋጀውላችሁ ይሄው ነበር። እንደተለመደው ከስንብቴ በፊት ግን የአይጥ ሞራ በድመት ፊት አያበራም። ወንድዬ ካሳ ነኝ።